አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ቻናል የቤተሰቦች እንዴት ቆያችሁልኝ? እኔ ጋር ሁሉም ሰላም ነው። ዛሬ ውዶቼ አዲስ የምትመጡ እህቶቼ ጭምር ማለት ነው ብር የምትይዙበት ዘዴ ልንገራችሁ። እኔ ድሮ ማለት ነው አዲስ የመጣው ጊዜ ልብስ ያምረኝ ነበር። ፋሽን በቃ የመጣ ፋሽን ሁሉ ያምረኝ ነበር። ሁሉ ነገር መግዛት ይፈልግ ነበር። እንደውም ገዝቼ አሁን ሻንጣ ላይ ተደርድረዋል ማለት ነው። እውነት ልብ ብላችሁ አዳምጡ ለራሳችሁ። ዛሬ በቃ የሚጠቅማችሁን ነገር ልንገራችሁ። ወላሂ ለምሳሌ አገር ብትገቡ አገር ከገባችሁ በኋላ ትዳርም ላይ ሆናችሁ ትዳርም ላይ ያዛችሁ ብራችሁ እንዴት መያዝ እንዳለባችሁ ዛሬውን ልንገራችሁ። እንዴት ነው አትሉኝም? እኔ መጀመሪያ እውነት ሲነግሩኝም ምንም ሲሉኝም በቃ እንደውም እኔ ላልገዛ እኔን የሚበድሉኝ ነበረ የሚመስለኝ ማለት ነው። ግን ነገሩ እንደዛ አይደለም። ብዙ እህቶቼ ብር አልያዝም ብሎኛል፣ ብር አልበረከትም ብሎኛል። የሆነ ነገር የዛሬ በዚች ወር የሆነ ነገር በቃ ቁም ነገር ያለው ነገር እሰራለሁ እልና ከዛ በቃ የሆነ ፋሽን ነገር ሲመጣ ያንን ነገር ገዝተን እናመጣዋለን። እህት ወንድሞቼ፣ በተለይ እኛ ተሰደን የምንኖር ልጆች ማለት ነው አንድ ነገር አለ። አንደኛ ሰዎቻችን ሁሉም ቦታ ማለት ነው አንዳንድ ቦታ ፍሪደም ሊኖር ይችላል። አንዳንድ ቦታ ማለት ነው የበለጠው አረቦች እኛ ልብስ ልንለብስ አይወዱም። ለምሳሌ ልብስ ሲላችሁ በተለይ እኛ ጠልበን የምናመጣቸው ልብሶች ያኔ ከስራ ከምንሰራቸው ልብሶች በተለይ የምንለብሳቸው ልብሶች አይወዱም፣ አይፈልጉም፣ ደስተኛ አይሆኑም። ደስተኛ ቢሆኑ ኖሮ እኮ እኛ ልክ እንደመጣን የስራ ልብስ አይገዙልንም ነበር። ይሄን ታውቃላችሁ። ይሄን የገዙልን ለምንድን ነው? ሌላ ልብስ እንዳንለብስ፣ የራሳችን ልብስ ተነብሰን እንዳንለብስ ነው ይህን የሚገዙልን ማለት ነው። ምክንያቱም ልብ ብላችሁ ካያችሁት እነሱ የሚገዙት ልብስ አንደኛ እኛ ብር በስነ ስርዓት እንድንይዝ ይረዳናል። እነሱ እስከገዙ ድረስ እኛ ደግሞ ብራችን በወር ብራችን ቆጥበን ማስቀመጥ እንችላለን። ጠንካራ የሆኑ ልጆች ማለት ነው። እኛ ሁሉ ጊዜ የስራ ልብስ አሁን ብንገዛ አስቡት፣ የእነሱ መግዛት ይሻላል ማለት ነው። ሲቀጥል ደግሞ እነሱ አጠቃላይ ስለማይወዱ ስለማይፈልጉ ስትሳፈሩ የፈለጋችሁትን ደስ ያላችሁትን ልብስ መግዛት ትችላላችሁ። ስትሳፈሩ አገር ስትሄዱ ማለት ነው። ወይ ደግሞ የሆነ ቁም ነገር ያለው እቃ ወይ ለቤታችሁ ወይውን ነገር ድሮ ከዚህ ካርጎ ይደረግ ነበር። አሁን አገርም ላይ የፈለጋችሁት ነገር ሞልቷል። የፈለጋችሁት ነገር የቤት እቃ ብትሉ፣ አረቢያ መጅሊስ ብትሉ፣ መጋረጃ ብትሉ ሁሉ ነገር አገር ሞልቷል ማለት ነው። ስለዚህ አንድ ስትሳፈሩ የምትፈልጉትን ነገር መግዛት። እስከዛ ድረስ ምን ታደርጋላችሁ? ብራችሁ እንዳይባከን፣ ብራችሁ እንዲሰበሰብ፣ በፈለጋችሁ ሰዓት እንድታገኙት፣ በተቸገራችሁ ሰዓት ልታገኙት የምትፈልጉ ልጆች በእውነት እኔን የረዳኝን ነገር ለእናንተ እረዳችኋል፣ ለእናንተ ይጠቅማችኋል ብዬ ነው ይሄ የምነግራችሁ ማለት ነው። 2 ጓደኞቼ ወደ እኔ ይደውላሉ ማለት ነው። እኛ 6 ዓመት ነው 7 ዓመት ነው የምንሰራ፣ ግን በቃ ጠለቢያ ልብስ እንጠልባለን እንጂ ለቤተሰብ ምናምን እንልካለን፣ ግን ብር ሊቀመጥ አለ። ሄዶ ሁለተኛ የተመለሱበት ወላ ለእኔ ይነግሩኛል ማለት ነው። ልጆች 10 ዓመትም ሰርተን እኮ የምንሰራው ነገር ሴፍ ካላረግ ነው ምንም ብዙ ዓመት መስራት እኮ ለእኛ ትርጉም የለውም። 2 ዓመት ሰርታችሁ 2 ዓመት ብቻ ሰርታችሁ እራሳችሁ መለወጥ ትችላላችሁ፣ ሴፍ ካረጋችሁት። ለምን እንደምታወጡት ካወቃችሁ፣ በተለይ ለምን እንደምታወጡት ካወቃችሁ የሚላችሁ አንዳንድ ልጆች በቃ እንዳለ የሰሩት ነገር ሁሉ ጠለቢያ ላይ የሚያውሉ ልጆች አሉ። የሰሩት የለፉበት ነገር ሁሉ ጠለቢያ ላይ። ምክንያቱም እኮ አሁን እዚህ ጋር ማለት ነው የት ነው ስንሄድ የምንለብሰው?
በእውነት ልጠይቃችሁ ተመልካቾች፣ የት ስንሄድ ነው እኛ የምንለብሰው? የእነሱን ኩሽና ስንገባ የእነሱ ልብስ ነው የምንለብሰው። ሀታ ትክክለኛ ጫማ ልንለብስ አይሰጡንም። ስለዚህ የት ልትሄዱ ነው የምትለብሱት? ሻንጣ ላይ ሊበሰብስ፣ ሻንጣ ላይ ቁጭ ሊል። አገር እንኳን ስትሄዱ 4-5 ቅያሬ የፈለጋችሁትን አንድ በቃ ይሄ ነገር ይፈልገዋል ወደዋለሁ ያላችሁትን 4-5 እንኳን ገዝታችሁ ብትሄዱ በቂ ነው። እንኳን የተቀመጣችሁበት ዓመታት ሁሉ በወርወር መጥለብ ተውትና ማለት ነው። ግማሻችሁ ስንት ወላሂ አንድ ጓደኛዬ ማለት ነው የጠለበችው ልብስ ሁሉ ጢላ ጠፍታ ወጣች። ያ ልብስ ማን ነው የሚለብሰው? ያ ልብስ ማን ነው የሚጠቀመው? እህቶቼ እናንተ የመጣችሁበትን ዓላማ አንደኛ መርሳት የለባችሁ። ከመጣችሁ ብር በምንድን ነው ሴፍ የምናደርገው? ብር እንዴት ነው ለእኛ የሚሰበስብልን? እንዴት ነው እኛ በፈለግን ሰዓት ብራችን ማግኘት የምንችለው የምትሉ ልጆች ውዶች ልንገራችሁ። እኔ ወደ 2 ዓመት ምናምን ማለት ነው እንደዚህ ነበረ። ልክ እንደናንተ ነበር የሚጠልበው ወላሂ። አሁን ግቡ ቲክቶክ ውስጥ ግቡ። ቲክቶክ ውስጥ ልክ እንደ ሰርግ ነው የሚጠለበው። ልክ እንደ ሰርግ ማለት ነው። ወገን ለፍታችሁበት አይደለም እንዴ? ወገን ሽንት ቤት አጥባችሁ አይደለም እንዴ ብሩ የምታገኙት? ብር ደግሞ እዚህ አሁን ኢትዮጵያ አይደለም፣ በኢትዮጵያ ብር አይደለም የምትገዙት፣ በድርሃም ነው የምትገዙት። እምጉዳችሁን እኮ ልብ ብላችሁ ማሰብ አለባችሁ። እንደዛ ብላችሁ በውስጥም የጠየቃችሁ ልጆች ጥያቄያችሁን ዛሬ እዚህ ሊመልስላችሁ መጥቻለሁኝ ማለት ነው። እኔ ከ2 ዓመት በፊት እንደዚህ ነበር የሚጠል። በቃ እገዛለሁ፣ ወይ አንዱ ይበልጥብኛል፣ ወይ አንዱ ትልቅ ይሆናል። በቃ ግን ሻንጣ ውስጥ ይቀመጣል ማለት ነው። የትም ለአንድ ቀን እንኳን እኛ ለአንድ ቀን እንኳን እረፍት የለንም በእውነት። አንዳንድ ልጆች ወይ የሆነ ኢጃዛ በወር ምናምን የሚወጡት ሊኖራቸው ይችላል። ግን ለእኛ ምንም እረፍት የሚባል ነገር የለም። ያኔ ቤት ውስጥ ነው እንጂ የትም እንትን አንልም። አመት በዓል እንኳን ከሆነ ወላሂ እኛ የገዛ ነው ልብስ አንለብስም። እራሳቸው ሄዶ ገዝቶ ያመጡና ነገ ይሄን ሊበሱ ይላሉ። ለአመት በዓል ማለት ነው። ነገ ይሄን ጫማ ሊበሽ፣ እንደዛ ነው የሚሉት። ስለዚህ እናንተ ለምን ብራችሁን ትጨርሳላችሁ? ለምን ለሻንጣ ትገዛላችሁ? ብራችሁን ምን ላይ ሴፍ አርጉት? ወርቅ ላይ ሴፍ አርጉት። ብራችሁን ወርቅ ላይ ሴፍ አርጉት። ለእኔ ሴፍ ያደረግኩት ያለውን ነገር ነው የምነግራችሁ። ብር ካላችሁ፣ ብር ከያዛችሁ ወርቅ ገዝታችሁ አስቀምጡ። ወርቅ ገዝታችሁ ካስቀመጣችሁ በቸገራችሁ ሰዓት ይህን ወርቅ መሽጠት ትችላላችሁ። ወርቅ አያረጅም፣ አይሽርም፣ አይለቅም፣ አይቀንስም። ይጨምራል እንጂ አይቀንስም። ወርቅ ብር ማያዣ ነው። ከባንኩ እንኳን አለ የተባለው ሰው ያውቀዋል። እናንተ ግን የብር ወርቅ ገዝታችሁ ካስቀመጣችሁ ብትታመሙ ይሄን ነገር ሽጣችሁ መጠቀም ትችላላችሁ። አንድ በሉ በቃ የበለጠ ችግር እንኳን የከፋ ችግር እንኳን ቢመጣ ከዚህ እንኳን አገር ብትገቡ የከፋ ችግር እንኳን ቢገጥማችሁ ችግራችሁን ትንትሉበታላችሁ፣ ትከላከሉበታላችሁ። ብር ያላችሁ ብራችሁን እንደዚህ የምትሉ ልጆች ወርቅ ገዝታችሁ አስቀምጡ። ሁለተኛ ደግሞ እቁብ ግቡ። እቁብ ገብታችሁ በእቁብ ብራችሁን ሴፍ አርጉ። በእውነት አንዳንድ ልጆች ማለት ነው ሱካር አለበት ሰው በሽታ ታመጣላችሁ ማለት ነው። አንድ ወር ከሆነ ኤከሌ አታናግረኝም፣ ኤከሌ ስልክ እንደዚህ ዘግታለች፣ ለኤከሌ ወልዳለች፣ እንደዚህ ብላለች ብላችሁ ብራችሁን እንደዚህ እንደ ከዛፍ ላይ እንደሚረግፍ እንትን ማለት ነው የምዘለዝሉ ልጆች ጤነኛ ናችሁ? እኛ እኮ አገር ተመልሰን ስንሄድ ለእኛ የሚያወጡልንን ስም እኮ ስንት ጊዜ ነው የሚነገራችሁ? እቺ እኮ አሮጊት መጣች፣ እቺ እኮ ዲያስፖራ ነበረች፣ እቺ እኮ እዛ ነበረች፣ አሁን እዚህ መታ ነው እንደዚህ ያለች። እንዴ ምን አላት? ምንም የላትም። እንደዛ ነው እኮ የምንባለው እህቶቼ። ስለዚህ እናንተ ብራችሁን ሴፍ ለምን አታደርጉም?
እቁብ ላይ ለምን አትገቡም? ወርቅ ገዝታችሁ ለምን አታስቀምጡ? በቸገራችሁ ሰዓት፣ በፈለጋችሁ ሰዓት አውጥታችሁ ሽጣችሁ የምትጠቀሙበትን ማለት ነው። ለልጃችሁ ቢሆን ለራሳችሁ ቢሆን ቤተሰብ ቢታመምባችሁ አባት እናት ቢታመምባችሁ ኦልሬዲ ራሳችሁ በእጃችሁ በቸገራችሁ ሰዓት ሊደርስላችሁ ነው ይሄን ብር የምትፈልጉት። አንዳንድ ልጆች እዚህ ምግብ ጠግባችሁ ስትበሉ አንድ ይቅርታ አድርጉልኝና እዚህ የሆነ ነገር ሁሉም ነገር የነሱ በቃ በነሱ ቤት ጭንቅላታችሁ በነሱ ቤት ሴፍ የምታደርጉ ልጆች አላችሁ። ጢለ ነው እንደምንሄድ የሚረሱ ማለት ነው። ምክንያቱም የወር ብር ከደረሰ እነሱ በቃ ለሰው እንደፈለጉ ብሩን ያደረጉትና እነሱ እዚህ የተመቻቸውን ነው የሚያዩ ማለት ነው። እንደዛ አይደለም። እዚህ ደግሞ እንትን ላይ ቲክቶክ ላይ አንስቶ እንደዚህ አንዴ ሹፎን አንዴ እንደዚህ አበሻ ቀሚስ ማድሪሾ እንደዛ የሚሏችሁ አትስሙ። እነሱ ገበያቸውን ነው የሚሰሩ። ልትለብሱ እስካላጣችሁ ድረስ አትቸበቸቡ። በየሱቁ ሄዳችሁ አትቸበቸቡ። ጠለቢያ ላይ የድራይቨር ብር የቸበቸባችሁ ብራችሁን አትጭረሱ። እኛ ምን ዋጋ ከፍለን እንደምናገኘው ብሩን ይሄኔ ብዬ እኔ ያላሳያችሁ። አትቸበቸቡ። እንዳልኳችሁ ብራችሁን ሴቭ ልታረጉ ሞክሩ። እንዳልኳችሁ እቁብ ገብታችሁ በቁም ነገር የሆነ ነገር እንኳን የፈለጋችሁት ነገር የሆነ ነገር በቁም ነገር የሆነ ስልክ እንኳን ደውላችሁ ይሄን ይፈልጋለሁ የምትሉት እኮ ብር ሲኖራችሁ ነው። ይሄ ይሆናል ይሄ አይሆንም የምትሉት እኮ ብር ሲኖራችሁ ነው። በተለይ እኛ እየተሰደደን እኛ ወላሂ ቦታ የለንም እህቶቼ። ተመልሰን አገር ስንገባ ቦታ የለንም። ስንወጣ ያለው ሁኔታና ስንመለስ ያለው ሁኔታ አንድ አይደለም። ሁሉም ነገር ተቀይሮ ነው። ስለዚህ እናንተ ስለምን አትቀየሩ? ስትወጡ በነበረው አይደለም የምትመለሱ፣ ተቀይሮ ነው። ስለዚህ እናንተም ተቀይራችሁ መገኘት አለባችሁ። የሆነ ቁም ነገር ቦታ የሆነ ነገር ይዛችሁ መገኘት አለባችሁ። እከሌ እዛ ነበረች ምን አደረገች ይሄን፣ እከሌ እዛ ነበረች ምን አላት ይሄ አላት ተብሎ የሆነ ነገር ጥሩ ስም ልትይዙ ሞክሩ። እውነቴን ነው የሚላችሁ። አንዳንድ ልጆች በፈጣሪ ስም እንዴ ምን እንደነካችሁ እኔ ከእናንተ ተሽዬ ሳይሆን በቃ ከረፈደን በኋላ እስቲ ንቁ። ከረፈደን በኋላ አንድ ሰው እውቀቱን ወይ ደግሞ ማስተዋሉን ከእናት ወደ አይደለም ይዞ የሚወጣ የሆን ነገር ከተቀጣ ከተቸገረ የሆን ነገር እንትን ካለፈ በኋላ ነው በቃ የሚነቃ። ንቁ፣ እስቲ ንቁ፣ ለራሳችሁ እወቁ። በየሚዲያው በየእንትኑ በየፌመሶቹ ቤት የምንገኝ እኛ ነን። ስንት ቦታ በግፍተሮት ቦታ ወረፋ ይዘን የቆምን እኛ ነን። ለአንደኛ ደግሞ አንድ ልጅ ተሸገረች፣ አንድ ልጅ የሆን ነገር ሆነች የመዳን ቅመም ቢባል ደግሞ ወላሂ ዞር ብሎ እንደዚህ ዞር ብሎ የሚያያችሁ ሰው የለም። አስረግጬ የምነግራችሁ ነገር ማለት ነው። የታሉ ብሎ ምናልባት ሚዲያ ላይ ታዋቂ ሰው ሲኖራችሁ ምናልባት ማለት ነው እንደዛ ሊሆን ይችላል እንጂ ማንም ዞር ብሎ የሚያየን የለም። ለራሳችሁ ስትሉ ሚከረው አልመከርም ካለ መከራ ይምከረው የሚባል ነገር አለ። ተሰዳችሁ የወጣችሁ ተቸግራችሁ ነው። እዚህ ስትመጡ ደግሞ በሴትዮዋ ቤት በልታችሁ ጠግባችሁ የሆነ ጥሩ ለብሳችሁ ምናምን ወር ስትሉ ምንም ነገር ይሄ ነገር ችግር ማያልቅ ተመልሳችሁ ስትሄዱ ብር ማያልቅ እንደዛ የሚመስላችሁ ልጆች አላችሁ። ኖ እንደዛ አይደለም፣ እንደዛ አይደለም። ይሄን ቤት ጤዳችሁት ከወጣችሁ ሰዓት ቀጥሎ የእናንተ ብር ይበዘበዛል ነው ይቀነሳል ነው፣ የሚጨምር ነገር የለም። ግን እናንተ ሴፍ ካረጋችሁት እቁብ ላይ ብራችሁን ከያዛችሁ ወርቅ ገዝታችሁ ካስቀመጣችሁ በቸገራችሁ ሰዓት ከች የሚልላችሁ ያ ብራችሁ ነው። በዛሬ ጊዜ ዘመዳችሁን ብር ነው፣ እህት ወንድማችሁን ብር ነው፣ ቤተሰባችሁን ብር ነው። ብር ከሌላችሁ ምንም ናችሁ፣ እናንተ ምንም ናችሁ። በተለይ የተሰደደን እኛ በደንብ ልሰሙት የምፈልገው ነገር የተሰደደን እኛ ራሳችን ለመለወጥ በፍጥነት ራሳችን ካልለወጥን እውነቴን ነው የሚላችሁ መሸጋገሪያ ነው የምትሆኑት፣ አሸጋጋሪ አትሆኑ። ነግራችኋለሁ። እንግዲህ ፈጣሪ ከእናንተ ጋር ይሁን። በተሻለ ቀልባችሁ ተለውጦ ራሳችሁ የት ነው ያለ ነው ብላችሁ እንድታውቁ ለራሳችሁ እንትን እንድትሉ
ይህም ምክር ያስተላልፍላችኋለሁኝ። እንግዲህ ይጠቅማችኋል ብዬ ተስፋ አደርጋለሁኝ። ወዳችኋለሁ፣ አከብራችኋለሁ። ወዳችሁ ፈቅዳችሁ ቤተሰብ የምታደርጉኝ ሁሉ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰላም ቆዩልኝ።